ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ምን እንደምመስል ፈጣሪ ትዕግስቱን ስጠኝ። እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ለመላው የሙስሊም እምነት ተከታዮች እንግዲህ እንኳን አደረሳችሁ። መልካም በዓል ኢድ ሙባረክ ብለናል። እንግዲህ እንደዚህ ያልኩ እንግዲህ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። አዎ እና ሰብስክራይብ ስለምታረጉ ደግሞ እጅግ በጣም ነው የምናመሰግነው። በዚህ ወይ ፀጉሬ ምን እንደሚመስል ማለት ነው ሳሳዝነው፣ ወይኔ ፈጣሪ ትዕግስት ነው። ይሄ ፀጉር ነው ስልችት ያለኝ ማለት ነው። ፊቴ የራሱ እንዴት እንደተበላሸ ያችሁት የአረብ ሀገር ኑሯችን ባይዘወይ ማለት ነው። የአረብ ሀገር ኑሯችን ይሄ ነው ማለት ነው። ልጄ ሶፋ ላይ ተቀምጣ ነው የምትውለው፣ ልጄ ወንበር ላይ ተቀምጣ ነው የምትውለው፣ ልጄ ደልቷት ነው የምትመረው ለሚሉ ሰዎች ይኸው በዘይት ተጠባብሶ አንድ ልጅ ሳንወልድ ምን ሳንል በቃ ልጅነታችን ስደት የጨረስነ በጣም ነው የምናሳዝነው። ባይዘወይ የአረብ ሀገር ያለን እህቶች ማለት ነው። እና እዩት በተለይ አሁን ብሶበታል። በፊት ደህና ነበር የኔ ማለት ነው። ባይዘው ያልተቀባሁት ነገር የለም። ለምን አትቀቢም? ለምን ራሽን ትሬት አታደርጊ? ምናምን የምትሉ ሰዎች አላችሁ ማለት ነው። ምንም ማድረግ አልችልም፣ ምንም ማድረግ አልችልም። እና ደግሞ ከእንቅልፌ የተነስቼ ነው ቪዲዮ የምሰራ። ዩት ፊት የራሱ ምን እንደሚመስል ፀጉሬ ራሱ አሁንማ ፀጉሬ ሄጅ እሰራለሁ በቃ ማለት ነው። እና ዛሬ ባይዘው የመጣሁበት እውነት ለመናገር ቪዲዮ ከተለቀቀ ሰንብቷል ማለት ነው። ነገር ግን ሸቃሊት ስራ ያዳረሳትም እንደምታውቁት ሮመዳን ነበር። ዛሬ ነው እንደውም እረፍት ያደረኩኝ ማለት ነው እንጂ በጣም ቢዚ ነበርኩ እውነት ለመናገር። ምግብ እሰራለሁ ምናምን ቤት አጸዳለሁ። ጭራሽ ሰዓት የሚባል ነገር ላገኝ አልቻልኩም ማለት ነው። ግን የሆነ ቪዲዮ ተቆርጦ አይቼ ነበረ ማለት ነው። እንግዲህ እሱ ምንድን ነው ምናምን ካላችሁ ስለ ነጻነት፣ ስለዚህ ስለ ነጻነቱ ማለት ነው። ስለ ነጻነት ስለ አሁን በቅርብ ስለ አረፈው ነጻነት የሆነ ወሬ ሲሰማ ሰምቼ ጌታ በጣም ነው ያፈርኩትም ያዘንኩትም። ምክንያቱም በቃ ይሄ ሰው ሄዷል። አንዴ ከሄደ በኋላ እህት ተብዬዋ እንደዛ በዛ ልክ ወታ ስትናገር እኔ በጣም ነው ሼም የያዘኝ። ካሁን በፊትም ታውቃላችሁ ይሄ ማን ነበረው የሚባለው አርቲስት እናት አባቶቹ ሚስቱ ምናምን ወጥተው ጥንብርኩሳቸውን ሲወጣጡ። ስለዚህ ሰው እያለ ካልተረዳዳ አሁን ምን አድርገን እንደምትል እኔ አላውቅም። የሆነት እኔ በጣም ነው ያሳዘኑኝ። ምክንያቱም እነዚህ ልጆች ይህንን ቪዲዮ አባታቸውን ያጡ ባል ሚስትየዋም ደግሞ ባሏን ነው ያጣች አይደል እንዴ? ስለዚህ አዘን ሳይወጣ እንደዚህ በዚህ ልክ ወጥቶ መናገር እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና እኔ የወንድ ቤተሰቦች ለምን እንደሆነ አላውቅም፣ በጣም ክፉ ነው የሚሆኑት። ክፉ እውነቴን ነው የምላችሁ። እኔ ብቻ ምኑን ከምን ጀምሬ ራሱ ምን እንደማወራ ራሱ እኔ አንዳንዴ ግራ ነው የሚያጋባኝ በእውነቱ ከሆነ ማለት ነው። ማለት በዚህ ልክ እኔ እንደዚህ ይሄ ነገር አግባብ ነው ብዬ አላስብም። በዚህ አታዩትም? አሁን ይሄን አሁን እኔ እኮ ግን በጣም ነው ማርያምን እናንተ ፀጉሬ ግን በጣም እንትን ያለ ማለት ነው። እና ምን ልላችሁ ፈልጌ ነው በዚህ ልክ ወጥቶ ሚዲያ ላይ መናገሩ እህትየዋ በጣም ጥፋተኛ አለባት። እውነቴን ነው የምላችሁ። በጣም ነው የሚደብረው፣ በጣም የሚያስጠላ ይሄ አነጋገር በጣም ነው የሚደብረው። ኸይርም አይደለም ጥሩም አይደለም። በዚህ ልክ እንደዚህ ወጥቶ የወንድምን ሚስት እዚህ ጋር ወንድ ከወለደ ልጆችን ማየት ነው በቃ። በሱ ምትክ ልጆች አሉ። እውነቴን ነው የምላችሁ። በቃ ሴቷን ቢሆን በሷ ምትክ ልጅ አለ። ስለዚህ ለነዚህ ልጆች ነገ ማሰብ ነበረባት። በዛ ልክ ሚዲያ ወጥታ እንደዛ ስትናገር እኔ በጣም ነው ያፈርኩት። ቪዲዮውን ራሱ እውነት ለመናገር ቲክቶክ፣ ፌስቡክ ምናምን ቆርጠው ለቀውት አጭር ነበር ያየሁት ማለት ነው። ከዛ ሰርች አድርጌ ሄጄ ስናገር እንደው ስታየው ሰርች አድርጌ ሄጄ ማለት ነው በጣም ነው የምታስጠላ። ማርያምን በጣም ነው የምታስጠላ። በዚህ ልክ እንደዚህ መሆኑ አግባብ ነው ብዬ አላስብም። ባይዘው እኛ ጋር ብርድ አለ። አሁን ራሱ ብርዱ አልለቀቀም። ለምን እንደሆነ አላውቅም። በእውነቱ ከሆነ ማለት ነው ስንት ጊዜ ነው አሁን ብርድ። አሁን እኮ ማን ነው መጋቢት ሚያዝያ ለነገሩ ሙቀት ይመጣል እና ብርድ ስላለ አለባበሱ የራሱ የ50 ዓመት አሮጌት ነው የሚመስለው ምናምን እና ያው ለዛ ነው እንደዛ ነው የምላችሁ ማለት ነው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች፣ ስለዚህ እናንተም ሀሳብ አስተያየት ስጡበት። ልክ ናት ብላችሁ ታስባላችሁ? በእርግጥ ልክ አይደለችም። እናንተ ልክ ናት ብትሉም አይደለችም በፍጹም። ይሄ ቀይ መስመር ነው ብዬ ነው የማስብ፣ እንደኔ ማለት ነው። ይሄ መሆን የለበትም። አግባብም አይደለም፣ ሄርም አይደለም። የእውነት በዚህ ልክ ብስማሙ ለእኔ በጣም ነው የተሰማኝ እንደ ሰውኛ ማለት ነው። ይሄ ነው ያለው ነገር እና በጣም አዝኛለሁ። ወንድሟን
በጥሩ ነገር እንደማንሳት በቃ ጥፋት ሊኖር ይችላል፣ ግን እስካሁን ድረስ የት ነበሩ? ማለት ነው የምላችሁ። ከዛ በፊት ደግሞ ወታ ደግሞ ተናግራለች፣ ለምናለት ነበር አይደል እንዴ? ጎፈንድሚ የሚከፈት ጠይቃ ነበር። እሱ በስሙ ምንም ነገር የለውም ምናምን ብላ ተናግራ ነበር። ባይዘዌ ግን ታዋቂ ሰዎች በጣም ነው የሚያሳዝኑኝ። እኔ የሆነ እረፍት ሲያደርጉ ገንዘብ የላቸውም። ለምንድን ነው ገንዘብ የሚባል ነገር የላቸውም እንደዚህ የሚስሏቸው? እና ይሄ ሰውየውን በጣም ታዋቂ ነበረ ምናምን፣ ነገር ግን ገንዘብ የለውም። በስሙ የሆነ ነገር አላደረገም ለሌሎችም ሆነ ለራሱ። ስለዚህ እርዳታ ያስፈልጋታል ሲባል እኔ በጣም ነበረ እንትን ያልኩት። ከአሁን በፊትም ያኛው ማን ነበር የሚባለው የሴት ልጅ አባት ብዙዎች እና በጣም ነው እንትን የሚሉኝ። እኔ ታዋቂ ሰዎች ገንዘብ ያላቸው ይመስለኝ ነበር፣ ነገር ግን ያው ገንዘብ የላቸው ማለት ነው። ግን ምንም አይደል። ነገር ግን በዚህ ልክ ወጥቶ እኔ የሴትዮዋ መናገር ነው ያሳፈረኝ እንጂ ሌላው ሁሉ ምንም አይደለም። እና ያለው ነገር ይሄ ነው። ኤቭሪባዲ በተረፈ ግን ሁላችሁም ሰላማችሁ ብዙ ተርፍርፍ ይበልልኝ። ወሬ ያላበዛባችሁም ጋይሶች ፊቴን ራሱ እየሳከከኝ ነው። እና ዳይ ወደ ስራዬ ልግባ ማለት ነው። ስራ ልሰራ ነው አሁን። ስራዬን ስራ እላችኋለሁ። እና እንዴት ናችሁ? ደህና ናችሁ? ረመዳን እንዴት አለቀ? እንግዲህ ያው የኛ ጾም ነው የሚቀር። በእርግጥ ስለኛ ጾም ቅመሞች አይመለከታችሁም። በቃ ማለት አይመለከታችሁም ስላችሁ ያኔ ስራ እንትን አይልም ማለት ነው። እንደዚህ 4 ሰዓት ስንፈጋ ነው እና 3 ሳምንት ነው የቀረን። እኔ ዘንድሮ ፋሲካን ኢትዮጵያ ነኝ ምናምን ብዬ ብታይ በጣም ደስ ብሎኝ ሳልሄድ ቀረሁ። አላሳዝንም። ስለዚህ አዲስ ዓመትን ይዤ እስከ አዲስ ዓመት ባለው እንዲሄድ ሁላችሁም ጸሎት አድርጉልኝ። አረብ ሀገር አይለቅም። ለምን እንደሆነ አላቅም። ችግሩ ምን እንደሆነ ሊለቀን አልቻለም። ነገ እንላለን፣ ዛሬ እንላለን። እያመነታን ያው አንድ ልጅ ሳንወልድ አርጅተን እዚሁ ሰው ሀገር ቁጭ ብለናል። ስለዚህ ዱዓ አድርጉልኝ። ነገ ነው የምላችሁ። ሙስሊሞች በዱዓችሁ አስቡን፣ ክርስቲያኖች ደግሞ በጸሎት። የእውነት ምን እንደሆነ አላውቅም። አረብ ሀገር ከቆያችሁ በቃ ሂዱ አይላችሁም። ኦልሬዲ ለምዳችሁታል። በቃ ስለለመዳችሁ ሂዱ አይላችሁም። በቃ እዚህ ነው ቁጭ በሉ የሚላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ በዱዓችሁና በጸሎታችሁ አስቡኝ። ማርያምን እኔ ሁሌ ነው ዘንድሮ እንደውም ፋሲካን ሳይሆን ገናን ነበር እሄዳለሁ ያልኩኝ። እኔ የሚገርማችሁ ነገር ገናን ኢትዮጵያ ነኝ ምናምን ነበር ያልኩኝ። ግን ጥምቀትንም እንደዛው ገና አስቼ ጥምቀትን ነበር ኦልሬዲ። አሁን ፋሲካ ላይ በቃ እንደሚሄድ ለቤተሰብ ሁሉ ተናግሬያለሁ። ቤተሰብ እንደሚጠብቀኝ ነው እንትን የምለው ሰው። ስለዚህ ግን ይሄው አልሄድኩም። አሁን ተቀምጫለሁ። ስለዚህ ሰው ሀገር መንፈስ ነው። ማርያምን ዶክቶች እንደውም ሞልቶ ለማይሞላው አረብ ሀገር ላይ መታችሁ እድሜያችሁን አትስደዱ። የእውነት ምንም አይሞላም፣ ምንም ጠብ አይልም፣ አያምርብንም። ማርያምን አገራችን ያሉ ሰዎች ናቸው እንደውም እኛም ብልጦን ያሉ። ነገር ግን ሀገራችን እንደምታውቁት ሰላም የለም። የሰላም መውጣት ካልሆነ በስተቀር ኢትዮጵያ ያሉ ናቸው እንትን የሚሉትና ሀገራችን ሰላም እንዲያደርግልን ሁላችንም በየእምነታችን ለሀገራችን ጸሎት እናድርግ። የእውነት ምንም ቢሆን ሀገር ነው። የሰው ሀገር ለመስሪያ ለመኖሪያ አይሆንም። በተለይ አሁን በሰሞን ደግሞ በመጣው ደግሞ ወየው በጣም ነው የተሰማኝ ማለት ነው። ብቻ እግዚአብሔር ያመጣውን እሱ ይመልስልን። ሆኖ ወደ ወይኔ የቀየረ አምላክ ሀገራችን ሰላም ያድርግልን እና ለዛ ነው ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ሀሳብ አስተያየት ካላችሁ እንቀበላለን። ቴንኪው። አሁን ፀጉሬ ጂላ በጥረው ማርያም ይቅርታ፣ ግን ስለ ፀጉሬ ሀሳብ እንዳትሰጡ። አተፊልተል አላረግም፣ ዝም ብዬ ነው የማደርገው ትላላችሁ። አዎ እና ሰላማችሁ ይብዛ።